ናቸው። እሳቸውን በክብር የመግቢያውን ንግግር እንዲያሰሟቸው በአክብሮትና በትህትና ወደ መድረኩ ጋብዛለሁ። እንዴት አደራችሁ? በቅድሚያ የረዳንን ያቀን አቅም ሆነ እግዚአብሔር እንዳመሰግን ይፈቀድልኝ። በመቀጠል እዚህ ጥሪያችንን አክብራችሁ ሁላችሁ አጭር የሆነ ጊዜያቸውን የተጣበበ ጊዜያቸውን ካላቸው ፕሮግራም ቀንሰው የከተማችን ወራቢ ዶክተር በመካከላችን በእውነት አመሰግናለሁ። በመቀጠል የሚዲያ አካላት፣ የሚዲያ ባለሙያዎች ጥሪያችንን አክብራችሁ ከእኛ ጋር አብራችሁ በዚህ ፕሮግራም ለመገኘት ስለመጣችሁ እናንተን እንደዚህ ላመሰግን እወዳለሁ። የከተማችን እዚህ ለከተማችን ኮማንደር ተስፋዬም አብረውናሉ። እሳቸውንም ማመስገን እፈልጋለሁ። በመቀጠል የድርጅታችን ብራንድ አምባሳደር የምንወዳት የምናከብራት አመለሸኳ ተዋናይ ሰላም አሻገኝ እዚህ በመካከላችን ትገኛለች። እሷም በመካከላችን መገኘቷ እንዲሁ አመሰግናለሁ። እንዲሁም ጥሪያችንን አክብራችሁ ደግሞ ጓደኛ፣ ወዳጅ፣ ዘመድ የሆናችሁ አብራችሁ ሁሉ መንገድ ላይ የመጣችሁ ወንድሞቼ እናንተንም እንኳን ደህና መጣችሁ ማለት እፈልጋለሁ። በእግረ መንገድ ሳይሆን አብሮኝ እግር ለእግር ከኔ ጋር አብሮ እየሰሩ እየለፉ በየቀኑ አዳዲስ ነገር እንድናመጣ እያገዙን ሰራተኞችንም በዚህ አጋጣሚ እንኳን እስከሚመጣችሁ ማለት እፈልጋለሁ። ሁላችሁም እንኳን በድጋሚ ደህና መጣችሁ እላለሁ። ብለስድ ሶፋ ትሬኒንግ ይዞት የመጣው ወደ እናንተ አዲስ ነገር መቼም እንደምትረዱት ከውጭ ሲገባ የነበረው የሶፋ ምርት አብዛኛው ፈርኒቸር ዘርፍ ላይ ከ10 ዓመት በላይ ስለቆየ በዘርፉ ላይ የነበሩ ጉድለቶችን አጥንተን ብዙ የውጭ ምንዛሪ የሚወስደውን የሶፋ ፕሮዳክት አንዱን ይዘን በአገራችን ምርት በመተካት የሀገራችንን ምርት ጥበብ ከውጭ ካለ ቴክኖሎጂ ጋር አብረን አዋህደን እዚህ ሀገር ላይ መስራት እንችላለን። ከውጭ የሚመጣውን ኢምፖርት ሙሉ በሙሉ ማስቀረት እንችላለን ብለን ነው ብለስድ ሶፋ ትሬኒንግን ወደ ገበያው ሊገባ ነው። እዚህ ላይ መረዳት ያለብንና መገንዘብ ያለብን የሚዲያ አካላት፣ የመንግስት አካላትን ትልቁ ጉዳይ ከውጭ የሚገቡ ሶፋዎችን ህብረተሰቦቻችን ለምንድን ነው የሚፈልጋቸው? ለምንድን ነው የሚፈልጋቸው? ለምንድን ነው ከውጭ ድረስ አስጭኖ የውጭ ምንዛሪ ገንዘብ አውጥቶ ትራንስፖርት ከፍሎ እንዲሁም ደግሞ እቃዎች ተበላሽተው ሙሉ በሙሉ ሳይደርሱ ከጉዳት ጋር ተቀብሎ ለመቀበል ያደረገው ምንድን ነው? ምቾቱ፣ የውጭ ሶፋ ጥራቱ፣ ውበቱ፣ እኒህ ሶስት ነገሮችን አሟሏል። ስለዚህ ትኩረት የሚያደርገው ለአይኔ ያማረ ነገር ስለሆነ ሰው የውጭ የሆነን ሶፋ ገበያው ላይ እየተሻማ ይገዛል። የሀገር ውስጥ ምርት ደግሞ አብዛኛው ሰው ገና የሀገር ውስጥ ምርት ነው ተብሎ ሲሰማ ቆንጆ ነው ያማረ ያለውን ሶፋ ይተውና ሌላ ፍላጎት ያሳያል። ይህ የተፈጠረበት ምክንያት ምንድን ነው? የእኛ ሀገር የፊኒሽንግ ችግር ነበራል። እኛ ሶስቱንም የነሱ አሁን ዘመኑን የዋጀ ዲጂታል ማሽኖችን አስገብተን ከውጭ ባለሙያዎችን አምጥተን አሰልጥነን የእኛን ልጆች አብቅተን አሁን ባለው ደረጃ ሶስቱንም ምቾቱንም፣ ውበቱንም፣ ጥራቱንም እኛ የጨመረው ምንድን ነው? ጥንካሬ ነው ጨምረናል። ለዚህ እውነት ልንመሰገን ይገባል። ምክንያቱም 2 ዓመት ተጠቅመው ወይ 1 ዓመት ተጠቅመው የውጭ ሶፋ እዚህ ያላችሁ ሰዎች የተጠቀማችሁ ያላችሁ ሰዎች እንደምታውቁት ለሜንተናንስ የሚፈልግ ከ1 ዓመት ከ2 ዓመት በኋላ ጥንካሬ ነው። እኛ ግን የሀገር ውስጥ እንጨት በመጠቀም ስለምንሰራ ሶስቱን ካሟላን ሙሉ በሙሉ አስቀርተን ኢትዮጵያ ታምርት የሚለውን የመንግስታችንን አነቃቂ ንግግር ይዘን አንግበን ዓላማ አድርገን ለህብረተሰባችን ለአሁን ለመጀመሪያ ጊዜ የምናደርገው በከተማችን በክልል ከተሞች ባሉ ዋና ከተሞች ወኪል አከፋፋዮችን እናዘጋጅና ለአንዳንድ ነጋዴዎች ድርጅቶቻችን ከኛ ጋር ውል በፈጸሙት መጠን እንዲያቀርቡ እናደርጋለን። የሚቀጥለው የሚሆነው በምስራቅ አፍሪካ ብቻ ሳይሆን በአፍሪካ
ተጽዕኖ ፈጣሪ የኢትዮጵያ ምርት ሶፋ ይዘን ገበያው ላይ መግባት ነው የምንፈልገው። ይሄን እንድናደርግ የሚያግደን አንዳች ነገር የለም። አሁን በአይናችሁ የምትመለከቱት ከተወሰነ ደቂቃዎች በኋላ የምትጎበኟቸው ያለቀላቸው ሶፋዎችን ትመለከታላችሁ። እነዚህ ገበያዎች ላይ ስናመጣቸው ከውጭ ካለው ሶፋ ጋር ኮምፔር ስታደርጉ ያኛው ተሸፍኗል፣ ይሄም ሽፋን አለው። ይሄኛው ግን እንጨቱን ውቅሩን ትመለከቱታላችሁ። ያኔ አራቱንም ነገር ያዋሃደ ሶፋ ገበያ ውስጥ ይዘን ገብተናል። በዚህም ስራ ላይ ስንመጣ ነገሮች ቀላል አልነበሩም። ነገር ግን እግዚአብሔር ያው አቅም እየሆነ እዚህ ላይ ደርሰናል። ሆኖም የመጨረሻ አካባቢችን አድርገን የምንንቀሳቀሰው የህብረተሰባችንን አስተሳሰብ የሚዲያ አካላት የህብረተሰባችንን አስተሳሰብ የኢትዮጵያ ምርት ሲገዛ ደስተኛ ሆኖ የኢትዮጵያ ብሔራዊ ጥቅም እንደማስከበር ነው። የኢትዮጵያ ምርት መግዛት የኢትዮጵያ ምርት ሲሆን የሚቀልበት የውጭ ምርት የቻይና ነው ሲባል ደስ ብሎት የሚገዛ ማህበረሰብ አመለካከት መቀየር መቻል አለበት። ይሄ ተጽዕኖ አለበት። የህብረተሰቡ አመለካከት ትልቅ ተጽዕኖ አለበት ለአምራቾች። ሁለተኛው ነገር የምናመርትበት ቦታ አጋጣሚ በመካከላችን ትግሉት ዶክተር እንግዲህ እንደሚረዱ ተስፋ እናደርጋለን። የምናመርትበት ቦታ አብዛኛው አምራች የሚሰራው ተከራይቶ ነው የሚሰራው። አብዛኛው ደግሞ አምራች ብሎ የወሰደው አከራይቶ ነው የሚሰራው። ይሄ የዚህ ከተማ አቅም ይሄን ነገር አጠርቶ የመንግስት አካላት ለሚሰሩት በትጋት እየደከሙ ላሉ ምርቶቻቸውን ይዘው ለገበያ ለወጡ በአይን እየተመለከቱ ተደራሽነትን ቢሰጧቸው ለብዙ ወጣቶች የሥራ ዕድል ይፈጥራል፣ የውጭ ምንዛሪ ያስቀራል። ሶስተኛ እኛንም እንደ ዜጋ ይጠቅመናል። ከዚህ አንፃር እዚህ የተገኛችሁ የመንግስት አመራሮች በዚህ ላይ አስመራቸውና እንዲሁም ተበሰታቸው ወጥቶ ደስ ይለኛል። ለሁሉም አምራቾች ችግር ስለሆነ የማነሳው አብሮን ያሉ ዶክተር መጥተው የመጨረሻ የማጠቃለያ ንግግር እንዲያደርጉ እየጋበዝኩ ሁላችሁም በእግዚአብሔር ፍቅር በእውነት አመሰግናለሁ። እንደምን አደራችሁ። ያው ቅድም ወንድማችን እንዳለው የመጀመሪያው ምስጋና መውሰድ ያለበት ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና ለሱ መጀመሪያ ምስጋና ማቅረብ ይገባል። ለእኛም ፕሮግራሙ በጣም አጠር ባለ ጊዜ ነው ወንድማችን መልዕክት የላከው። ሌሎች ፕሮግራሞችን አጣጥመን ለመምጣት ሞክረናል። ከመጣም በኋላ አጣጥመን መምጣታችን በጣም ተገቢ እንደሆነ አምናል። በመጀመሪያ እንኳን ደስ አለን ማለት ነው። ያው እንግዲህ አምራች ኢንዱስትሪ ውስጥ ገብተን ብዙ ወሬ የምናወራበት መድረክ አይደለም። አምራች ነው። አብዛኛውን ጊዜ የሚያጠፋው በመስራት ነው የሚሆነውና አጠር ያለ መልዕክት ብቻ ለማስተላለፍ ነው ፈልገው። መጀመሪያ ማንሳት ፈልገው ከመንግስታችን አጠቃላይ የማኑፋክቸሪንግ ኢንዱስትሪ አቅጣጫ አኳያ ለዘርፉ መንግስት የተለየ ትኩረት ሰጥቶ እየሰራ ነው። ሁላችንም መረዳት ያለብን ማለት ነው። የመጀመሪያውና ዋናው በኢፌዴሪ ሚኒስትሮች ምክር ቤት የአምራች ኢንዱስትሪውን የሚመለከት ፖሊሲ ወጥቷል። ፖሊሲውን ደግሞ ተግባራዊ ለማድረግ ተጨማሪ የፖሊሲውን ለማስፈጸም የሚያስችሉ ደግሞ ስትራቴጂዎች ተዘጋጅተዋል። ተቋማዊ አደረጃጀትና አሰራር ተዘጋጅቷል። እነዚህና ተያያዥነት ያላቸው ዘርፉ የሚፈልጋቸውን የተለያዩ ጉዳዮች ታሳቢ ያደረጉ ስራዎች እየተሰሩ ነው። የመሰረታዊ ጉዳይ የሚሆነው ፕላትፎርም መፍጠር። አሁን ባለንበት ኮንቴክስት አኳያ መንግስታችን የሚያስበው የማኑፋክቸሪንግ ኢንዱስትሪ ዘርፉን ካላጠናከርን፣ ለዚህ ዘርፍ በቂ ትኩረት ካልሰጠን፣ ካልተከታተልና ለውጥ እንዲያመጣ ማድረግ ካልቻል የምናስበውን የተሟላ እድገትና ለውጥ ማምጣት አንችልም። ስለዚህ ዘርፉን ሊያጠናክሩ የሚችሉ መሰረታዊ ጉዳዮች፣ ችግሮች ምንድናቸው ተብለው ተለይተው በዛው ልክ ደግሞ ስራ ለመስራት ጥረት እየተደረገ ነው። ስለዚህ ለሴክተሩ የተለየ ትኩረት የተሰጠ መሆኑን ታሳቢ ማድረግ ይኖርብናል ማለት ነው። ቅድም ወንድማችን እንዳነሳው በዘርፉ በርካታ ማነቆዎች፣ ችግሮች አሉ። ከተለያዩ ጉዳዮች ጋር ይያያዙ። አንዳንዱ ከፋይናንስ ጋር ይያያዛል፣ አንዳንዱ ከግብዓት አቅርቦት ጋር ይያያዛል፣ አንዳንዱ ከመሰረተ ልማት ጋር ይያያዛል፣ ሌላኛው ከሰው ኃይል አቅርቦትና ብቃት ጋር፣ ከቴክኖሎጂ ጋር እና ሌሎች ጉዳዮች ጋር የሚያያዙ ማነቆዎች አሉት። ይህንን ለመፍታት የሚያስችል ደግሞ በኢትዮጵያ ታምርት ኢኒሼቲቭ ሀሳብ ምንጭቶ በዚህ መሰረት የተለያዩ ስራዎች እንደ ሀገር እየተሰሩ ነው ያሉት።
ስለዚህ አምራች ኢንዱስትሪ በተለየ ትኩረት ክትትል ለማድረግ እየሞከርን ያለንበት ሁኔታ ነው ያለው። ወንድማችን ጋር የመጣ ነው ይህንኑ ዘርፍ ከማጠናከር አኳያ ትኩረት ሰጥተን ነው እዚህ መድረክ ላይም የተገኘ ነው ማለት ነው። ይሄ ደግሞ የመንግስት አንዱ የቤት ስራ ነው። ማኑፋክቸሪንግ ዘርፉን ካላጠናከርን ለውጥ ካላመጣን እንደ ሀገር እንደርስበታለን የምንለውን እድገት ማረጋገጥ አንችልም። አሁን ያደጉ ሀገሮች ያመጧቸው ለውጦች የደረሱበት ብልጽግና አንዱ ሚስጥር በማኑፋክቸሪንግ ዘርፉ ያደረሱት ለውጥና እድገት ነው። እሱ መስራት ስለቻሉ ነው ትልቅ መሆን የቻሉት፣ ትልቅ አቅም መፍጠር የቻሉት። አሁን በዓለም ላይ የምታያቸው ትልልቅ ጦርነቶች የሚስጥራቸው አንዱ ቴክኖሎጂና ማኑፋክቸሪንጎቻቸው ኢንዱስትሪዎቻቸው የደረሱበትን የእድገት ደረጃ የሚያሳይ ነው። ስለዚህ የትም ደረጃ የሀገር ህልውናን ሌሎች ጉዳዮችን የምናነሳ ከሆነ በማኑፋክቸሪንግ ዘርፉ ያሉትን መሰረታዊ ጉዳዮች ፈተን ጠንካራ መሆን መቻል አለብን ማለት ነው። ማምረት መቻል አለብን ማለት ነው። ይህንን አንዱ ታሳቢ ተደርጎ ስራዎች እየተሰሩ ነው ያሉት። ከዛ ውጭ ህብረተሰቡ አካባቢ መሰራት ያለባቸው ሰፊ ስራዎች አሉ። መጨረሻ ላይ ማነሳው መንግስት ለዚህ ዘርፍ ከሰጠው ትኩረት አኳያ አሁንም በከተማችን በአዲስ አበባ ኢትዮጵያ ታምርት ንቅናቄ የተለየ ትኩረት ተሰጥቶ ስራ እየተሰራ ነው። በክብርት ከንቲባ በክቡር ምክትል ከንቲባ የሚመሩ ትልልቅ የአበይትና ንዑስ ኮሚቴዎች ተደራጅተው ማኑፋክቸሪንግ ዘርፉን የመደገፍ የመከታተል ስራዎች በተጨባጭ እየተሰሩ ነው። በቅርቡ እንዳያችሁት ክብርት ከንቲባና ምክትል ከንቲባ የጎበኙትን የኢንዱስትሪ ክላስተር በተለያዩ ሚዲያዎች እያያችሁ ነው። ስለዚህ በቢሊዮኖች አስተዳደሩ ሀብት መድቦ የኢንዱስትሪ ክላስተር እየገነባ ያለበት ሁኔታ አለ። ከዛ ውጭ ደግሞ በቅርቡ የአስተዳደራችን ካቢኔ በተለያየ ደረጃ የማኑፋክቸሪንግ ዘርፉ የመሬት ጥያቄዎችን ለመመለስ ጥረት እያደረገ ነው ያለው። መሰረተ ልማት ማነቆችን በቀጥታ እየተከታተለ እየፈታ ያለበት ሁኔታ አለ። ከፋይናንስ ከብድር ከሊዝ ማሽን አቅርቦት ጋር በተያያዘም ያሉ ጉዳዮችንም እየተከታተለ ለመስራት እየተሞከረ ነው ያለው። ሁሉንም ጥያቄ በአንድ ጊዜ መመለስ አንችልም። ደረጃ በደረጃ ግን ችግሮቹን እያየን ምላሽ የምንሰጥ እንደሚሆን ተስፋ እናደርጋለን። በዛም ደረጃ እየሰራን ነው። ስለዚህ ወንድማችን ሁለት ፈርኒቸር በዚህ ደረጃ ትኩረት ሰጥቶ ያደረገ ያለው በጣም አፕሪሼት ማድረግ እንፈልጋለን። ካነሳው ነገር ውስጥ እኛም ጠንከር አድርገን ማንሳት የምንፈልገው ዜጎቻችን በሀገር ውስጥ ምርት መኩራት መቻል አለባቸው። የኢትዮጵያን ምርት መግዛት መቻል አለባቸው። በዛው ልክ ደግሞ የኢትዮጵያን ምርቶች ማበረታታት ይኖርባቸዋል ማለት ነው። አሁን በተለይ ደግሞ በቴክስታይል እና በፈርኒቸር ስራዎቻችን በጣም ደረጃቸውን የጠበቁ በጥራትም በጥንካሬም በዋጋም ደረጃቸውን የጠበቁ ምርቶችን ማምረት የቻልንበት ደረጃ አለ። በተለይ በቴክስታይል እና በፈርኒቸር ስራዎቻችን የደረስንበት ደረጃ በጣም ጥሩ የሆነ ከሀገር ውስጥ አልፎ በሌሎች ሀገሮችም ኤክስፖርት ተደርገው መሸጥ የሚችሉባቸውን ደረጃዎች የደረሱ ናቸው። ስለዚህ ይህንን ምርት መግዛትና ማስተዋወቅ በዛው ልክ ደግሞ በሀገር ውስጥ ምርት መኩራት ተገቢ ነው የሚሆነው። እኛም ይህንን አፈጻጸም በደንብ ማጠናከር ማበረታታት አብሮ መስራት እንደምንችል እንደምንጠቅም ለመግለጽ ነው። ስለዚህ ወንድማችንን በዚህ ደረጃ ፕሮግራም አዘጋጅተው ስለጠራን በድጋሚ እናመሰግናለን። አብረን እንሰራለን፣ አብረን እንለወጣለን የሚል መልእክት ለማስተላለፍ ነው። አመሰግናለሁ።